እናማ እኔ በጣም ናፍቆኛል አሴርና ሀና አንድ ላይ የሚሆኑበት ማለት ነው። እኔ ከዛ ከዝራ ጋር ሳያት ደሜ እየፈላ ነው ጋይስ። እኔ ብቻ ነኝ ለነገሩ እየገረመ ነው። ውድና የተከበራችሁ የዚህ ቻናል ተከታታዮች እንዴት ናችሁ? ሰላም ብለናል። ሁላችንም አልኩኝ ሁላችሁንም ሁላችንም እናላችኋለሁ ጋይ። ዛሬ ደግሞ በቀጣይ ክፍል ተገናኝተናል ማለት ነው ውዶችዬ። በቅድም ሁላችሁንም አመሰግናለሁ። ፕሊስ አሁንም አበረታቱኝ። ቢቀር 50 እንኳን ልግባ ማለት ነው። 50 ሰብስክራይብ ላይ ባላስገባ እያለኝ ስለሆነ እባክዎትን አበረታቱኝ ማለት ነው። እና ውዶችዬ እውነት ለመናገር ኖላዊ ድራማ ረረረ እኔ እውነቴን እንምላችሁ ቀጣዩን ክፍል በጉጉት የማየው ማለት ነው። ሀናና በቃ አሴር አንድ ላይ ይሆናሉ አይሆኑም? ምንድን ነው የሚሆኑት? መጨረሻቸውስ ምንድን ነው የሚሆነው የሚለው ነገር በጣም ስለሚያሳስበኝ ነው ማለት ነው። በቃ እንጃ ምን እንደሆነ አላውቅም። ሀና አሁን ላይ በጣም እያናደደች ነው ማለት ነው። ከስራ ጋር ሳይት በጣም እናደዳለሁኝ። እኔ ብቻ ነኝ ወይ ጋይስ ንገሩኝ እስኪ። እና ሲቀጥል እንትን እርግም ማለት ነው ጥሩ አድርጋለች ነው የምትሉት ወይስ እውነት ለመናገር ይሻላታል? አንዳንድ ጊዜ የሆነ እንዴት ነው ጥፋታችሁን አውቃችሁ እንደዚህ ማለት ሀሳቡ ወይ የሆነ ነገሩ የእውነት በቃ አእምሯችሁን ሰላም የማይሰጣችሁ ነገር ካለ እንደዚሁ እንደውም ማድረጓ ጥሩ ነው ብዬ አሰብኩኝ ማለት ነው። ግን ምን የሚፈጠር ይመስላችኋል? ሲቀጥል ደግሞ ፖሊሶቹ ማለት ነው የመሰላቸው እሷን የሆነ ልታጠቃት ምናምን ነገር እንደዛ አድርገው ነው ያሰቡት ማለት ነው። ሲቀጥል ደግሞ ወይኔ ምናሴ እኮ እውነት መልካም የዋህ ነው። እሷም ስላወቀች ነው እኮ ማለት ነው ምናሴ ምናምን ትላለች ማለት ነው። እና እላችኋለሁ ጋይስ። እኔ ግን ማለት ነው ጓደኛዋ ራሷ ማለት ነው ነገሩን ብታጋለጥ በቃ አለ አይደለ በስነ ስርዓቱ ያለው መረጃ ወስዳ ይሄ ነው እንደዚህ ነው። ግን እሱ ያፈራችሁ ምንድን ነው ግን እኮ ታውቃላችሁ አህልት የራሷን ጓደኛ እኮ ማለት ነው እዛን ጊዜ ልታጋልጣት ስትሄድ ራሷ ቀጥራት እንደዛ ስለሆነ ይመስለኛል ያችኛዋ የፈራችሁ በጣም የተንቀጠቀጠችው ማለት ነው። ራሷ ፈርታ እኮ እሷም እንድትፈራ እንድትንቀጠቀጥ አደረገቻት ማለት ነው። የተመታች እና ማለት ነው በእርግጥ በእሷ ምክንያት ቢሆንም እንደዚህ አይነት ነገር ውስጥ የገባችሁ ደግሞ ብቻ ከባድ ነው ብዬ ነው የማስበው ጋይዝ። እና ምን ልላችሁ ነው ውዶችዬ፣ እንደኔ ግን ማለት ነው ነገራቶች ሁሉንም ተናግረው ቢቀር ማለት ነው ሜላት ንጹህ ሆና ብትወጣ እንደኔ በጣም ደስ ይለኛል ማለት ነው። ምክንያቱም ያለው ያላችሁ ማለት የሆነ ነገር እንኳን ባላደረጋችሁት ነገር እንዴ እኮ አድርጋለች እንዴ እኮ አድርጓል ተብላችሁ ማለት ነው እንኳን እንደዚህ እስር ቤት ነው ያህል ነገር ነው ያሁኑ ነገር ቦታ ላይ እንኳን እንደዚህ ብትሄዱ ያለ ፕሮግራማችሁ ወይም ያለ ፍላጎታችሁ በቃ የሆነ እያናድዳል ማለት ነው። አይደለም እንደዚህ ያለ ነገር እና አላችኋለሁ እንደኔ እውነታውን ተናግራ ያለውን ነገር ብታጋልጥ መልካም ነው ብዬ አስባለሁ ማለት ነው ጋይስ። እና እናንተስ ሲቀጥል ደግሞ ሀኒቾ ብዙዎችን እያናደደች ትገኛለች ማለት ነው አሁን ላይ እውነት ለመናገር ማለት ነው። ሁሉም እኔ ግርም ያለኝ ነገር ማለት ነው ሁሉም የሚፈልገው ከአሴር ጋር እንድትሆን ነው ማለት ነው። ቆይ ግን አሴርን እኮ የምትወደዋለች ያችኛው። አሁን እሷ ከሀና ጋር ቢሆን ያችኛዋ ስለማነው ሱሴስ ሳትጎዳም ወይ ጋይስ? እንዴት እኛ እኮ እንዴት እንደምናስበው ምስኪኖች። ምክንያቱም እሱ ለሀና ብሎ እኮ ብዙ ነገር ሆኗል ማለት ነው። ሲቀጥል አረ ብዙ ነገር የእውነት ወይ ሀኒቾ ተሳስተሻል፣ ተበልተሻል፣ በቃ መለጠሻ ሲሄድ ጋይስ ከሆነኛ እንደረዋለን ማለት ነው። ሰብሰብ ብለን ከኮሜንታተሮች መርጠንለት በአሁኑ ሰዓት እኮ ማለት ነው ሁሉም ነገር በኮሜንታተር ሆኗል ማለት ነው። የሆነ ነገር እኔ በጣም የገረመኝ ነገር እኛ ኮሜንታተሮች የእውነት ቁም ነገር የምንሰራለን ማለት ነው። በምን አትሉኝም? እኔ አሁን ማለት ነው ረዋንንና ኡስማንም ማለት ነው ኡስማንም መጀመሪያ ላይ ምን አልመሰላችሁ በኮሜንት ላይ አንዷ መጀመሪያ ረዋንን አግባት ብላ እንትን አለች እዛው ላይ ብላይ ነበር። ከዛ ረዋን ማነች ምናምን አለ እሱም ማለት ነው። እዛ በኋላ ሲል አታውቃትም ወይ ምናምን እያሉ ኮሜንት አደረጉለት ማለት ነው።
ከዛ ያቺ ልብስ የምትሸጠው ምናምን አለ ማለት ነው። ከዛ በኋላ ሁሉም አዎ ምናምን አሉት። እናላችኋለሁኝ አሁን ተጋቡ በቃ በኮሜንት እንትን ማለት ነው። ሲቀጥል ደግሞ ምንድነው ብቻ ብዙ ነገሮች ማለት ነው። እኛ ኮሜንታተሮች ጥሩ ነገር እንሰራለን፣ እናጣላለን። ከሆነ ሰው ጋር የሆነን ሰው ካየን አግባት አግቤት ወይም የሆነ እንደዚህ ነው እኮ እንደዚህ ነው እኮ በቃ እና ይገርመኛል አንዳንዴ ማለት ነው። እና ምን ልላችሁ ነው ጋይስ እና እነዚህም ደግሞ በቃ አይደለ እኔ የፊልሙን የእውነቴን ነው የምላችሁ ለማየት ራሱ የምገባው በቃ ሀንቹ በቃ ይቅርታ ተባብለው አንድ ላይ እነሱ ቀጠሉ ወይስ አልቀጠሉም? ሲቀጥል ደግሞ ማለት ነው ማነው ስሙ ዱባለ ማለት ነው። እኔ ዱባለ ነው የምለው፣ ዱብዬ ነው የምለው፣ ዱባለ ማለት ነው። በጣም ደስ የሚለኝ የሚያስቀኝ ስም እና እሱስ ደግሞ ማለት ነው እሱስ ያችኛዋን ተቀበላት። በጣም በነገራችን ላይ በጣም ነው የምትወደው ማለት ነው። ድንብላል በጣም ነው የምትወደው ማለት ነው። እሱስ ድንብላልን ይቀበላት ይሆን አይቀበላት ይሆን? ምን ይሆን የፊልሙ መጨረሻ የሚለው ነገር በጣም ብዙ ጊዜ እንትን ይለኛል ማለት ነው። እና ለዛ ነው እውነት ለመናገር ድንብላል ራሱ በጣም የምትወዱ በጣም እየተጎዳች ነው በሱ ማለት ነው። ጋይስ የሚቀበላት ይመስላችኋል ወይስ አይቀበላት ይሆን? ሲቀጥል ለመቀበል ይከብዳል ብዬ ነው የማስበው። አንደኛ ነገር እሷ ራሱ ታውቃታለች እኮ እንትን እርግብም ማለት ነው። እሷ ምስኪን እንቅቅ ያለ ፎንቃ ያዛት። እንደው አሳዘነችኝ እንዴ! ማንን እንዳራት ማን ያልተያዘው ምንትናም ተይዛለ ነገሩ ሁሉም። ሀኒቾ ደግሞ ጠፉ እኮ እያለች ትመራቅቃለች የተመታች ማለት ነው። እሷ አስከፍተው እኮ ነው ራሷ ነች ያስከፋችሁ ማለት ነው። ግን የእውነት ለመናገር ማለት ነው እኔ ሁለቱ ጓደኝነት በጣም ደስ የሚለኝ በቃ ቢጣሉ የሆነ እኮ ማለት እናንተ የእውነት በጣም የምትወዱት ጓደኛ ብትጣሉ እንደዚህ ቂም አትያዙም፣ ምን አትሉም። በቃ አይደለ የእውነት የሆነ ምክራችሁን ብትሰድቡትም ምን ብትሉትም እንዴት ነው እናት የሆነ ልጇን ስትቆጣ ማለት ነው ብትመታም ብትቆነጥጥም ምንም ብትልም ዞር ብላ መለስ ብላ አይደለ ደግሞ ወይ ይሄን አድርግ ወይ ይሄን እንዲህ አምጣ ትላለችው፣ ወይ ደግሞ ነው ይሄን ቢትላችኋለች ወይ የሆነ ነገር እና እውነተኛም ጓደኛ ደግሞ ልክ እንደዛ ነው። ኩርፊ አይኖረውም። ትጣሉ ትችላላችሁ፣ ትሰዳደቡ ትችላላችሁ፣ ምን ልትባሉ ግን መቼም ቢሆን አትራራቁም። መቼም ቢሆን ይሁን በችግራችሁ ጊዜ አትራራቁም። ብዙ ነገሮች አሉ ማለት ነው እና የእነሱ ደግሞ በጣም ነው ደስ የሚለኝ ማለት ነው። ቢጣሉ ይሰዳደቡ ምን ይሉና ዞር ብለው ምን ደስ ብለው አንድ ይሆናሉ ማለት ነው። እና ደስ ይላል ጓደኝነት እላችኋለሁኝ። እና ጋይስ አበረታቱኝ። ሲቀጥል ደግሞ ያቺ እውነታውን ተናግራ እውነት ሜላት መፈታት አለባት ብዬ ነው እኔ ከዚህ በኋላ ማስበው ያለውን ነገር እውነታው ግን አሁን ቆይ እርግብ አሁን ያለውን ነገር እንደዚህ አይነት ሰው ጋር ሙሉ መረጃ አለ እሷ ሜላት እንዳልገደለቻት ምናምን ብላ ይህን መረጃ ሙሉ ለሙሉ ካወጣች እኮ እውነት ጓደኛው በጣም ችግር ውስጥ ትገባለች ብዬ ነው የማስበው። አይመስላችሁም ጋይስ? አሁን እሷ ለምሳሌ ለሜላት ጥሩ ነው ነፃ ትወጣለች። ነገር ግን ለጓደኛው አስጊ የሚሆን ይመስለኛል ማለት ነው ጋይስ፣ አይመስላችሁም? ምክንያቱም እሷ እንዲያውም ማለት ነው ጓደኛዋ ነበረች እጅ ሰጥታ ይሄ መረጃ አለ እጄ ላይ ምናምን ብላ ያንን ነገር ብትሰጥ እንዲያውም ለእሷ ጥሩ ነበር። አሁን ግን እርግብ ይህንን እውነታ ካወጣች አስቡት፣ ለጓደኛዋ ከባድ የሚሆን ይመስለኛል ማለት ነው። አይመስላችሁም? እና ጋይስ እስኪ በቀጣዩን ክፍል ደግሞ በጉጉት የምንጠብቅ ይሆናል ማለት ነው። ሲቀጥል ይበቃል፣ ሜላት መለቀቅ አለባት ብዬ ነው እኔ የማስበው ማለት ነው። እና ሀንቾ እና ዝራ ደግሞ እንግዲህ ምን ይሁን መጨረሻቸው ብዬ እያሰብኩ ነው ማለት ነው። እና ጋይስ አበረታቱኝ ፕሊዝ፣ ላይክ እንዲሁም ደግሞ ሰብስክራይብ እያደረጋችሁ አበረታቱኝ። ቢቀር ትንሽ ሊቀረኝ 50 መግባት እፈልጋለሁ ማለት ነው። 50 ሰብ ከገባሁኝ ከዛ በኋላ አላስቸግራችሁም፣ በፍላጎት ነው የምታረጉኝ ማለት ነው። እና ወዳችኋለሁኝ፣ ሁላችሁንም አከብራችኋለሁ። አበረታቱኝ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ሁኑልኝ። ባይ ባይ።